አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል፣ ሀገራችንን ሰላም ያርግልን እያልኩኝ ዛሬ ደግሞ በጣም ቀለል ባለ የፒዛ አሰራር ይዤላችሁ መጥቻለሁኝ። በጣም ቀላል አሰራር ነው። በቅድሚያ ለዩቲዩብ ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌላ ይጠቅማን ካላችሁ ሸር እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ስራውን ለመስራት የሚያስፈልጉን ነገሮች ዱቄት፣ ሀሊብ፣ ወተት መጠቀም ትችላላችሁ። እኔ በወደራው ነው የተጠቀምኩት። ካሜራ፣ እርሾ ማለት ነው። ሽንኩርት፣ ነጭ ሽንኩርት፣ ዘይቱን ሁለት አይነት ነው የተጠቀምኩት፣ በጥቁርና በዚህ ማለት ነው። አንድ አይነት ነው። ነጋነግ እንዲሁም የተፈጨ ቲማቲም፣ ቤኪንግ ፓውደር፣ ሰልሳ፣ አንድ ብርጭቆ ዘይት እንዲሁም አንድ መላጊያ ስኳር መጠቀም ትችላላችሁ፣ አለመጠቀም ትችላላችሁ። ሌላ ደግሞ ጅብና ያስፈልገናል ማለት ነው። ወደ አሰራሩ እዚህ ጋር ለዱቄቴ ማድረጊያ ሳህን አዘጋጅቻለሁኝ። ዱቄቱን እንነፋዋለን ማለት ነው። እንደዚህ እያደረግን ዱቄቱን እንነፋዋለን። በአንድ እጅ ስለሆነ የምቀርጸው ብዙም አይመችም። እንደዚህ ዱቄታችንን እንደዚህ እያደረግን በደንብ አድርገን እንነፋዋለን ማለት ነው። እንደዚህ እኛ የምንፈልገውን ያህል ይሄው ዱቄቱን በዚህ መልኩ ነፍቼዋለሁኝ። እንደዚህ ከነፋሁ በኋላ ሌላ እቃ አመጣና እዚህ ያዘጋጀሁት 2 ብርጭቆ ከግማሽ ነው። እናንተ ያው እንደሚበቃችሁ መጠን ስሩት። ዋናው አሰራሩ ማወቃችሁ ነው። እኔ እዚህ ጋር ግማሽ ብርጭቆ እዚህኛው ሳህን ላይ እርሾ በጠብጣለሁ ማለት ነው። በ30 ደቂቃ ማለት ነው የምሰራው። ምንም ጊዜ አይፈጅም። በቀላል ዘዴ እዚህ ጋር ግማሽ ብርጭቆ ካረኩ በኋላ ይሄንኛውን ለብቻ እንደዛ እንትን እለዋለሁ። ይሄንኛውን ቆይማ ዱቄቱን እንትን እንበለውና እዚህ ጋር አንድ ብርጭቆ ውሃ፣ በጣም ቀዝቃዛ ያልሆነ በጣም ሙቅ ያልሆነ መካከለኛ ውሃ አድርጌያለሁ። እዚህ ጋር እንትኔ እርሾዬን ካደረኩ በኋላ እንደዚህ በደንብ በጠብጠዋለሁ ማለት ነው። እርሾ እንዲደበላለቅልኝ እንደዚህ አድርጌ በደንብ በጠብጠዋለሁ። በቀላል ዘዴ ነው ማሳያችሁ፣ በ10 ደቂቃ ምንም ጊዜ የማይፈጅ። እዚህ ጋር ትንሽ ጨው እጠቀማለሁ። ትንሽ ተጠቀሙ። እንደዚሁም ስኳራችንን አንድ መላጊያ ስኳር ተጠቀሙ። ከዛ እንደዚህ አድርጋችሁ በደንብ አድርጋችሁ ትጥጡት። እንደዚህ ከበጠበጥኩ በኋላ ግማሽ ብርጭቆ ዱቄት አረግበታለሁ። ግማሽ ብርጭቆ ከዛ ከታዘጋጀሁት ላይ ከዚህ ላይ ግማሽ ብርጭቆ ዱቄት አረግበታለሁ እዚህ ላይ ማለት ነው። እንደዚህ አደርግና በደንብ አድርጌ እንትን እንደዋለሁ አሸዋለሁ፣ በጠብጠዋለሁ በደንብ አድርጌ። በእጃችሁም ቢሆን ተጠቀሙ፣ ችግር የለውም። እንደዚህ አድርጋችሁ ተጠቀሙ፣ ችግር የለም። እንደዚህ አድርጋችሁ በደንብ ብጥብጥ ካረጋችሁ እንደዚህ ካደረጋችሁ በኋላ በዚህ በእንትን አልብሱ፣ ገልፉት ማለት ነው። በምንም ነገር ባላችሁ ነገር እንደዚህ አድርጋችሁ 10 ደቂቃ ያህል ተውት። 10 ደቂቃ ከዛ በኋላ እንገናኝ። እንደዚህ ካደረጋችሁ በኋላ 10 ደቂቃ ያህል እንትን እንለዋለን። ከዛ ኮፍ ካለ በኋላ 10 ደቂቃ ዱቄቱን አድርገን መጋገር ብቻ ነው። በቀላል ቪዲዮ ነው ማሳያችሁ። ምንም ነገር እንትን ያላለ ምንም ጊዜ የማይፈጅ እንደዚህ አድርጋችሁ ሞቅ ያለ ቦታ ላይ አድርጉት። እኛ እዚህ ጋር ሊጣችን እስከ ደረሰልን ድረስ ከላይ ያለውን ሶሱን እንሰራለን። ሽንኩርታችንን እንደዚህ አዘጋጀሁት እቃ ላይ አድርጋለሁ። እንደዚህ አድርገን ሊጣችን እስከ ደረሰልን ድረስ ከላይ ያለውን ሶስ የምናደርገው እንሰራለን ማለት ነው። እንደዚህ ድንጉ ሽንኩርታችንን በደንብ አምሰውና እንደዚህ እያደረግን በቀላል ዘዴ 20 ደቂቃ ብቻ ማለት ነው። ምንም ጊዜ ሳይፈጅ 20 ደቂቃ ብቻ ሰርታችሁ መብላት ትችላላችሁ። እዚህ አድርገን ሽንኩርታችን እስከሚበስል ይኸውና እዚህ ጋር ሽንኩርት እየበሰለልኝ ነው። ትንሽ ዘይት አድርጋለሁ ማለት ነው። ትንሽ አላበዛም። ዘይት እኔ ጥሩ አይደለም ሲበዛ። ትንሽ በተሻላችሁ መጠን ሽንኩርታችሁን ደቀቅ አድርጋችሁ ክትፉ እና እንደዚህ አድርጌ ሽንኩርቱና ዘይቱን በደንብ ከጠበስኩ በኋላ
እንደዚህ በደንብ ከጠበስኩ በኋላ ያዘጋጀሁትን ነጭ ሽንኩርት አድርግበታለሁ ማለት ነው። ከላይ እንደዚህ አድርጌ በደንብ አድርጌ እጠብሳለሁ። ሽንኩርቱን በደንብ ደቀቅ አድርጋችሁ ከተፉ። እንደዚህ አምስተዋለሁ ማለት ነው። እንደዚህ በደንብ እንትን ከበሰለልን በኋላ ያዘጋጀነውን ቲማቲም የተፈጨ ቲማቲም እናደርግበታለን። ይሄን በደንብ አድርገን እናማስለዋለን ማለት ነው። እናደበላልቀዋለን ነው። ቲማቲማችሁን ፍጩት። ይሄው በዚህ መልኩ እየበሰለልን ነው። በጣም ቆንጆ ነው። የጁስ ከለሩ ራሱ በጣም ያምራል። እንደዚህ አድርገን በደንብ አድርገን ቤተሰብ ይሄው በዚህ መልኩ እየበሰለልን ነው። አሁን ትንሽ እንትን አድርጋለሁ ሰልሳ ማለት ነው። ጦማጥ እስከ ጦማጥም ሁሉ ትንሽ አደርግበታለሁ። ትንሽ ብዙም አይደለም። ነው በግልባጭ ትንሽ እንደዚህ አድርገን በጣም ነው የሚያምር ከለሩ። ለፈራ ነው ትንሽ የምናደርገው በጣም የሚያምር ቆንጆ ማለት ነው። ይህም እንትን እናደርጋለን እዚህ ጋ እኔ የፒዛ ቅመም እጠቀማለሁ ማለት ነው። እናንተ ከሌላችሁ ያላችሁን የቅመም አይነት ተጠቀሙ፣ ችግር የለውም። እኔ ግን ስላለኝ የፒዛ ቅመም እጠቀማለሁ ማለት ነው። ትንሽ እንደ መላቂያ ያደርግበታለሁ። እንደዚህ የፒዛ ቅመም አንድ መላቂያ ያደርግበታል። እናንተ ያላችሁን ተጠቀሙ። በጣም የሚጣፍጠው ሽታው ማሻአላ ጥንጥን ብሎ በስሎልናል። ከዛ ደግሞ እኔ ሌላ ቅመም አልጠቀምም። ምን ብቻ ነው የምጠቀመው፣ የፒዛውን ቅመም ብቻ ነው የምጠቀመው። እና እንደዛ አድርጌ በደንብ አድርጌ አማስለዋለሁ። አንድ መላቂያ ስኳር ተጠቀሙ፣ አሪፍ ነው ማለት ነው ለጣዕሙ። ስኳር አንድ መላቂያ ስኳር እንዳይበዛባችሁ ያኔ መጠን አድርጋችሁ አነስ አድርጋችሁ፣ ወይንም ከቸብ ካላችሁ ይሄ በበጣጥስ ምናምን የሚበሉ ልጆቹ እሱን ተጠቀሙ ማለት ነው። ወይ ይህንን መጠቀም ትችላላችሁ፣ ወይንም ስኳር መጠቀም ትችላላችሁ ማለት ነው። ከሁለት አንዱ ጣዕም ነው፣ ቆንጆ ጣዕም እንዲኖረው እኔ ስኳር አድርጌበታለሁ። እናንተ ፈልጋችሁ ማድረግ ትችላላችሁ። የላችሁ ከለሩ በጣም ነው የሚያምረው። ምጥንጥን ብሎ እንትን ብሎልናል። ትንሽ ጨው አደርጋለሁ። ጨው ትንሽ ብዙም አይደለም። እንደዚህ በጣም የሚያስቸግረው ይዞ መቀር። ይኸው በዚህ መልኩ ምጥንጥን አድርጌ ጨርሻለሁ። አሁን ካሁን በኋላ እንትን እላለሁ ማለት ነው። በቃ ተዘጋጅቶልናል። ምንም የሚቀረው ነገር የለም። ጨውም ትክክል ነው። ቀምሼዋለሁ። በጣም አሪፍ ነው። እንደዚህ ካረግን በኋላ ጥፍጥን እናጠፋዋለን ማለት ነው። ቤተሰብ ከ10 ደቂቃ በኋላ የጁ ዱቄታችን እንዴት ሆኖ እንደቦካልን ይኸው ከ10 ደቂቃ በኋላ እንደዚህ ሆኖ በደንብ ሆኖ ቦክቶልናል ማለት ነው። አሁን ከዛ ይህን ያዘጋጀነውን ዱቄታችንን እዚህ ጋር አንድ መላጊያ ቤኪንግ ፓውደር እንጠቀማለን። እዚህ ዱቄት ላይ እናደርግበታለን። ይሄው አንድ መላጊያ ቤኪንግ ፓውደር አድርጌበታለሁ። ይሄው እዚህ ጋር ቤኪንግ ፓውደር አድርጌበታለሁ። ያዘጋጀሁትን አንድ ብርጭቆ ዘይት አደርግበታለሁ። እንደዚሁም ደግሞ ያዘጋጀሁትን ይሄንን ወተቱን ማለት ነው። እኔ በፓውደር ነው የምጠቀመው። እናንተ በወተት ከተጠቀማችሁ ተጠቀሙ። እንደዚህ ካደረኩ በኋላ እንደዚህ ካረኩ በኋላ በእጃችሁም ቢሆን እሹት፣ በማሽንም ቢሆን ማሸት ትችላላችሁ። እንደዚህ አድርጋችሁ ማለት ነው። ከዛ እንደዚህ ካደበላለቃችሁት በኋላ በደንብ አድርጋችሁ እንደዚህ ድብልቅ አድርጉት። በእጃችሁም ቢሆን ችግር የለውም። እንደዚህ ካደበላለኩ በኋላ እዚህ ጋር ያዘጋጀሁትን እርሾ አድርግበታለሁ ማለት ነው። ከዛ ይሄንን በደንብ አድርጌ አቦካዋለሁ ማለት ነው። ምንም ነገር ውሃ አልተጠቀምኩም። ያው የመጀመሪያ የእርሾ ነው። በዚሁ በእርሾ ብቻ አብኩት። ትክክል ያለ ያው መጥኜ ስለሆነ ያደረኩት ውሃውንም አንድ ብርጭቆ ውሃ አድርጌ ምንም ውሃ ምናምን አይፈልግም ማለት ነው። በዚሁ ብቻ እንደዚህ አድርጋችሁ በደንብ አድርጋችሁ ማታሸት ያስፈልገዋል። እንደዚህ አድርጋችሁ እሹት በደንብ አድርጋችሁ ማለት ነው። በደንብ አድርጋችሁ እሹትና እንገናኝ።
ቤተሰብ አያችሁት? በዚህ መልኩ በደንብ አድርጌ አውቅቼዋለሁ ማለት ነው። አያችሁ አሁን ለሁለት ከፍለውና በቃ እንትን እንደዚህ ውካ ምናምን እንትን አልልም። ትንሽ 5 ደቂቃ ምናምን ተውና ወደ ሰውኑ መጋገር ማለት ነው። 2 ሰዓት 3 ሰዓት ይቆይ ምናምን ማለት ቀረበ። በቀላል ዘዴ እንደዚህ አድርጋችሁ ለሁለት ቦታ ከፍለዋለሁ። ይኸው እንደዚህ አድርጌ ለሁለት ከፍየዋለሁ። አሁን ትንሽ የሆነ እንትን አድርጌ አሸጋሪ 3 ደቂቃ 2 ደቂቃ ከእንትን እለውና ጋግረዋለሁ ማለት ነው። አድርጋችሁ 2 ደቂቃ 3 ደቂቃ ቤተሰብ እዚህ ጋር የምጋግርበትን እቃ አዘጋጅቻለሁ። ሊጤ ደግሞ በተበበት መልኩ እንትን ብሏል። አሁን አያችሁት? ሊጡ አለ ሳለሱ ራሱ ማለት ነው። እንደዚህ በደንብ ከተሰራ እንደዚህ አሁን እኔ እንደዚህ አልጠፈጥፍም እንትን አልዳምጥም ማለት ነው። እንደዚህ አድርጌ በሁለት እንትን ያደረኩት እዚህ ላይ በሁለት ተጠቀምኩት። እንደዚህ አድርጌ ዝም ብዬ እንትን ይላል። ሊጡ በጣም ቆንጆ ነው። አቦካካችን እንደዚህ ከ2 ሰዓት 3 ሰዓት አንልም፣ በ20 ደቂቃ ብቻ አያችሁት? እንዴት ተስተካከለ። ምንም መዳመጥ ምናምን ራሱ አያስፈልገውም። ይሄው ሶፍት ነው የሆነ በቃ እንደዚህ ዱቄቱ በደንብ ተስተካክሎ በስርዓት ከተሰራ ምንም አያስቸግርም። መዳመጥ ምናምን አያስፈልግም ማለት ነው። ይኸው በዚህ መልኩ ቆንጆ ሆኖልኛል። አያችሁ በሁለት ነው የሰራሁት። ከዛ እንደዚህ ሹካ ታመጡና እንደዚህ የምታደርጉበት እንደ ዳቦ እንደሆነ ማለት ነው። እንደዚህ ተቀጥቁታላችሁ። አያችሁት? እንደዚህ ሆኗል። ከዛ ያዘጋጀውን ሶስ እናደርግበታለን። ይኸው እንደዚህ እናደርገዋለን ማለት ነው። ወዶች ልጫጫታ ስላልተመቸኝ እንደዚህ አድርገን እናዳርሰዋለን። እዚህ ዳር ላይ መካከል ላይ ነው ማድረግ ያለብን። እንደዚህ መካከል ላይ ይሄንኛውንም እየተጫወተ ነው ያምደናለች። ይሄን ይመስላል። ነጋ እናደርግበታለን እና ይሄንን እና ደግሞ ይሄንኛው ማለት ነው ጫጫታ ይሄን ይመስላል ነው። እናንተ ጅብና ሳይድና ሀሊብ አዘጋጁ ቤተሰብ። በዚህ መልኩ እንትን ብየዋለሁ። ጅብና ሳይድ ነው ጅብና ነው ያደረኩበት። ከዛ እዚህ ጋር ይሄን ትንሽ ከላይ እንትን እንጥራለሁ እና እዚህ ጋር ሀሊብና ጅብና ሳይድ በጥብጬ ትንሽ ከላይ አድርጋለሁ ማለት ነው። እንደዚህ አድርግና ትንሽ እንደዚህ ጅብና ሳይድና ሀሊብ ሁለቱም የሰራሁት ማሻአላ በጣም ነው የሚያምረው። አሰራሩ እንዳልኳችሁ በጣም ቀላል አሰራር። 2 ሰዓት 3 ሰዓት ይካያል። መጠበቅ የለም። በ10 ደቂቃ በ20 ደቂቃ ዱቄቱ ከምናምን ሊጡ ከምናምን ማለት ነው። ይኸውላችሁ በጣም ነው የሚያምረው። ይሄን ይመስላል። አሁን እዚህ ጋር እንደዚህ ትንሽ ርጭት ታረግበታለሁ። የቢዛ ቅመም ላዩ ላይ ትንሽ አላበዛም፣ ትንሽ አማራጭ ትንሽ ይህን ቀንሽ የማወራው ልጆች እንዳይመጡብኝ ነው። ትንሽ ዘይት አረግበታለሁ። እንደዚህ ዘይት ሆነ ትንሽ አደርግበታለሁ። እንደዚህ እንዳላበዛም በቃ ትንሽ ማለት ነው። ትንሽ ኦኬ። እዚህኛው ላይ እንደዚህ ትንሽ ማሻአላህ